በምድር ገጽ ላይ ካሉ ታላላቅ ያልተፈቱ እንቆቅልሾች መካከል አንዱ በሰፊው የአትላንቲክ ውቅያኖስ እምብርት ውስጥ የተደበቀ በይፋ በካርታዎች ላይ ያልሰፈረ ነገር ግን በዓለም ሕሊና ውስጥ በጥልቅ የተቀረጸ አንድ ስመጠፍ ክልል አለ። በፍሎሪዳ በውባ ቤርሙዳ ደሴትና በፖርቶሪኮ መካከል የሚገኘው ይህ የሶስት ማዕዘን የባህር ክልል ስሙ ብቻውን የብዙዎችን ልብ በፍርሃትና በጉጉት ያሸብራል። ቤርሙዳ ትራያንግል። ለመሆኑ ለምን ይህን ያህል ሚስጥራዊና አስፈሪ ስም አተረፈ? ለምንስ የዓለማችንን መገናኛ ብዙሃንና ተረት አፍቃሪያንን ቀልብ ገዛ? የሚሉት የመጀመሪያዎቹ ጉዳዮች ናቸው። አያውላችሁ፣ ምክንያቱ ሩቅ የሚያስሄድ አይደለም። ይህ ስፍራ ለዘመናት የአውሮፕላኖችና የመርከቦች መቃብር ተደርጎ ስለሚታመን ነው። ግዙፍ የጦር መርከቦች፣ ዘመናዊ አውሮፕላኖች፣ ትናንሽ ጀልባዎች በዚህ አካባቢ ሲያልፉ ያለምንም ፍንጭ፣ ያለምንም የአደጋ ጊዜ ጥሪ ጭራሹኑ እንደጠፉ ይነገራል። ታዲያ በዚህ ጉዳይ ላይ እርስዎ ከየትኛው ጎራ ነዎት? ቦታው ኮምፓሶች አቅጣጫ የሚስቱበት፣ የሬዲዮ ግንኙነቶች የሚቋረጡበት፣ ሰማይና ባህር የሚደበላለቁበት፣ ጊዜና ህዋ የሚጣመሙበት እንግዳ የሆነ ስፍራ ነው ከሚሉት፣ ወይስ የቤርሙዳ ጉዳይ በጥቅሉ አፈታሪክና የአሜሪካ ጥንስስ ሴራ እንጂ ሌላ አይደለም ከሚሉት? ታዲያ ከዚህ ሁሉ በኋላ እውነታው ምንድነው? የቤርሙዳ ትራያንግል በእርግጥም ከተፈጥሮ በላይ የሆነ ገዳይ ኃይል ያለበት ሚስጥራዊ ቀጠና ነውን? ወይስ በሰው ልጅ አእምሮ ውስጥ የተፈጠረ በአጋጣሚዎችና በተፈጥሮ ክስተቶች ላይ የተጋነነ አፈታሪክ? በዚህ ቪዲዮ መጨረሻ ላይ ከፍርሃትና አፈታሪክ ባሻገር ያለውን እውነት አብረን እንመለከታለን። የቤርሙዳ ትራያንግልን እውነተኛ ገጽታ ለመረዳት እስከ ፍጻሜው አብራችሁን ቆዩ። አይንን በሚያታልሉበት የተንጣለለው ሰማያዊ የአትላንቲክ ውቅያኖስ በውስጥ ግን የሰው ልጅ አእምሮ ሊገምተው ከሚችለው በላይ የሆኑ እጅግ በርካታ ሚስጥሮችን ደብቆ ይዟል። በታሪክ መዝገብ ውስጥ በተለይም በአንድ የተወሰነ የውቅያኖሱ ክልል ወይም የቤርሙዳ ትራያንግል ተብሎ በሚጠራው የተመዘገቡት ክስተቶች ተራ አደጋዎች ሳይሆኑ እስትንፋስን የሚወስዱ፣ አመክንዮን የሚጋፉ፣ ለዘመናት ያልተፈቱ የዓለም እንቆቅልሾች ሆነው ቀጥለዋል። የቤርሙዳ ትራያንግል ስም ዝም ብሎ ከመሬት በአሉባልታ የመጣ አይደለም። ዝናው የተገነባው በእውነተኛ አስደንጋጭና እስካሁን ድረስ ሙሉ በሙሉ መልስ ባልተገኘላቸው ክስተቶች ላይ ነው። የዚህ ነገር ዝነኛ ክስተት ከሆኑት መካከል አንዱ በጣም ታዋቂ አውሮፕላን ፍላይት 19 ነው። በ1945 5 የአሜሪካ የጦር አውሮፕላኖች ለተለመደ የልምምድ በረራ ተነስተው ነበር። በወቅቱ ጥሩ የአየር ሁኔታም ነበር። ነገር ግን ከጥቂት ሰዓታት በኋላ አብራሪው ግራ በመጋባት የት እንዳለን አናውቅም፣ ኮምፓሳችን አይሰራም አይነት መልእክቶችን ማስተላለፍ ጀመረ። ከዚያም ሁሉም 5ቱም አውሮፕላኖች ከነ አባላቶቻቸው የት ገቡ ሳይባል እስካሁን ላይመለሱ ጠፉ። በጣም የሚያስገርመው ይህ ብቻ አይደለም። እነሱን ለመፈለግ የተላከው አውሮፕላንም በመንገዱ ላይ በዛው በወጣበት መጥፋቱ ነበር። ልብ ይበሉ፣ በወቅቱ ምንም አይነት ፍርሽራሽ በቦታው ላይ አልተገኘም። ምንም አይነት ግልጽ ምክንያትም አልታወቀም። 6 አውሮፕላኖችና 27 ሰዎች በአንድ ቀን የጠፉበት ቀንም ነበር። ወደ 1918 ስንመለስ ዩኤስኤስ ሳይክሎፕስ የተባለ እጅግ ግዙፍ የአሜሪካ መርከብ ከ300 በላይ ሰዎችን ይዞ ከደቡብ አሜሪካ ወደ አሜሪካ ሲጓዝ ነበር። ነገር ግን ይሄም መድረሻው ላይ አልደረሰም። ምንም አይነት የድረሱልኝ ጥሪም አላሰማም ነበር። ምንም አይነት ፍንጭም አልጣለም። ይሄም የት ገባ ሳይባል በዛው ተሰወረ። በ1940ዎቹ መጨረሻ ደግሞ ስታር ታይገር እና ስታር ኤሪየር ሁለት ትላልቅ የብሪታንያ መንገደኛ አውሮፕላኖች በተመሳሳይ አካባቢና በተመሳሳይ ሁኔታ ጠፍተው ነበር። ከመጥፋታቸው ጥቂት ቀደም ብሎ ሁለቱም ሁሉም ነገር ሰላም ነው የሚል መልእክትንም አስተላልፈው ነበር። ከዚያ በኋላ ግን ምንም የት እንዳሉ ምንም የተሰማ መረጃ የለም። ከእነዚህ ትላልቅ ክስተቶች በተጨማሪ ስፍር ቁጥር የሌላቸው ትናንሽ ጀልባዎችና የግል አውሮፕላኖች በዚህ አካባቢ እንደጠፉ ይነገራል። ከነሱም አንዳንዶቹ ያለ ሰው ባዷቸውን ተንሳፈው ተገኝተውም ነበር። በጥቅሉ እነዚህ ክስተቶች ናቸው ቤርሙዳ ትራያንግል የሚለውን ስም እንዲህ እንዲፈራና እንዲደነቅ ያደረጉት። ለምን ጠፉ? እንዴትስ ጠፉ? በእርግጥ በዚህ የውቅያኖስ ክፍል ውስጥ ያልተለመደ ነገር አለን? የሚሉት ሌላኞቹ ተንደርዳሪ ጥያቄዎች ናቸው። ቦታውን በተመለከተ የመጀመሪያውና ምናልባትም በጣም የተለመደው መላምት የባዕድ ፍጡራን ጣልቃ ገብነት ነው የሚል ነው። አንዳንዶች እንደሚያምኑት ይህ አካባቢ ከምድር ውጭ ላሉ ስልጣኔዎች ልዩ ትኩረት የሚሰጥበት ወይም ምናልባትም የማደን ቀጠናቸው ሊሆን ይችላል ብለው የሚያምን ሲሆን አውሮፕላኖችና መርከቦች በድንገት መጥፋታቸው እነዚህ ባዕድ ፍጡራን ለጥናት ወይም ለሌላ ሚስጥራዊ ዓላማ እየሰበሰቧቸው ነው የሚል ግምትን ያዘለ ነው። የበርካቶች አእምሮን የሚይዘው ሌላው ሐሳብ የጊዜ መዛባት ነው የሚል ሲሆን በዚህ አስተሳሰብ መሰረት ቤርሙዳ ትራያንግል የተፈጥሮ ሕግጋት የሚጣመሙበት ልዩ ቦታ እንደሆነ ይታመናል። ከዚህም በተጨማሪ ያልታወቁ የኃይል መስኮች ወይም ካሁን በፊት ያልታዩ እንግዳ የሆኑ መግነጢሳዊ ኃይሎች በአካባቢው ያሉ የሚሉ መላምቶች በጣም በርካታ ሲሆኑ እነዚህ ኃይሎች ኮምፓሶችን ከማሳሳትም ባለፈ አውሮፕላኖችንና መርከቦችን አቅጣጫ እንዲስቱ ወይም ሙሉ ለሙሉ እንዲበላሹ ያደርጋል ብሎ የሚያምንና የነዚህ ፕሌኖችና መርከቦች ሰለባ የሚሆናቸው ምክንያት ይሄው ነው ብሎ የሚከራከር ነው። እነዚህ ሐሳቦች አስገራሚና አስደናቂ እንደመሆናቸው
ለበርካታ መጽሐፍት፣ ፊልሞችና የቴሌቪዥን ፕሮግራሞች መሰረት ሆነዋል። ለመሆኑ ከዚህ ሁሉ ባለፈ ምን ያህል ተአማኒነት አላቸው የሚለው የሁላችንም ሌላኛው ጥያቄ ነው። ሳይንቲስቶች በአብዛኛው የሚያምኑት በቤርሙዳ ትራያንግል አካባቢ የሚከሰቱት አደጋዎች በተፈጥሮ ክስተቶች በተለይ በአየር ሁኔታና በባህር ሞገድና በሰው ልጅ ስህተቶች ምክንያት እንጂ በባዕድ ፍጡራን ወይም በሌላ ሚስጥራዊ ኃይል ምክንያት እንዳልሆነ ነው። አካባቢው ብዙ መርከቦችና አውሮፕላኖች የሚበዙበት በመሆኑ የአደጋዎች ቁጥር ከፍ ብሎ መታየቱ እንጂ አካባቢው ራሱ የተረገመ ወይም ከተፈጥሮ በላይ የሆነ ኃይል ስላለው እንዳልሆነ ያስረዳሉ። በጥቅሉ አንደኛው በአፈ ታሪክና በምናብ ላይ የሚያተኩር ሲሆን ሌላኛው በተፈጥሮ ህግጋትና በምክንያታዊ ነት ላይ የተመሰረተ ነው። ልብ ይበሉ፣ ብዙዎች ሚስጥራዊ የተባሉ ክስተቶች ሲመረመሩ መረጃው የተጋነነ ሆኖ ከመገኘቱ ውጪ ምንም ተጨባጭነት የላቸውም። ለዚህም ማሳያው ቦታው አሁን ላይ እጅግ ሰላማዊ ቦታ መሆኑ ነው። ልብ ይበሉ፣ ይህ ማለት ዋናው ጥያቄ ማለትም የአውሮፕላኖቹና የመርከቦቹ ጉዳይ መልስ አግኝቷል ማለት አይደለም። በሁለቱም የእይታ መነጽር እስካሁን ድረስ መልስ ያልተገኘላቸው የዓለም እንቆቅልሽ ሆነው ቀጥለዋል። ቤርሙዳ ትራያንግል ለበርካታ ዓመታት የጠፉ መርከቦችንና የአውሮፕላኖችን ጉዳይና ያልተፈቱ ሚስጥሮችን ሲያሾካሹክ ኖረዋል። ስፍር ቁጥር የሌላቸው መጽሐፍት፣ ፊልሞችና ዘገባዎች ይህንን አካባቢ ከዓለም እጅግ አደገኛና ሚስጥራዊ ስፍራዎች አንዱ አድርገው ስለውታል። ብዙዎችም ያለምንም ፍንጭ የጠፉት መንገደኞች በአንድ መጥፎ ኃይል ወይም ባልታወቀ ክስተት እንደተዋጡ ያምናሉ። ምናልባትም ይህ የእርሶም አቋም ሊሆን ይችላል። ነገር ግን ይህ ስሜትና ፈታሪክ በጠንካራ ማስረጃ ላይ የተመሰረተ ነውን? የቤርሙዳ ትራያንግል በእርግጥ ከሌሎቹ የዓለማችን ባህሮች በበለጠ ሁኔታ ገዳይ ነውን? ወይስ እውነታው ከምናስበው በላይ ተራ ሊሆን ይችላል የሚለው አጢኑኝ የሚያሰኙ ነጥቦች ናቸው። እውነታውን ለመረዳት ስሜትን ወደ ጎን ትቶ ስታቲክስን መመልከት አንዱ መንገድ ነው። የቤርሙዳ ትራያንግል የሚገኝበት አካባቢ በዓለም ላይ ካሉ እጅግ በጣም ከተጨናነቁ የባህርና የአየር መስመሮች አንዱ ነው። በየቀኑ ስፍር ቁጥር የሌላቸው የንግድ መርከቦች፣ የመዝናኛ ጀልባዎችና አውሮፕላኖች ይህንን ሰፊ ክልል ያቋርጣሉ። ታዲያ ወሳኙ ጥያቄ እዚህ ጋር ነው። ከፍተኛ የትራፊክ ፍሰት ባለበት ቦታ ሁሉ በተፈጥሮ የአደጋዎች ቁጥር ከፍ ይላል። ነገር ግን ከሌሎቹ ቦታዎች አንጻር ሲታይ የቤርሙዳ ትራያንግል ሰላማዊ ቦታ ሆኖ መገኘቱ ነው። የአሜሪካ የባህር ጠረፍ ጥበቃ ዩኤስ ኮስት ጋርድ እና ታዋቂው የዓለም አቀፍ የባህር ላይ ኢንሹራንስ ገበያ ሎይድስ ኦፍ ለንደን ያደረጓቸውን ትንታኔዎች ስንመለከት የምናገኘው ውጤት ብዙዎችን የሚያስደንቅ ነው። እነዚህ ተቋማት እንደሚሉት ከሆነ በቤርሙዳ ትራያንግል ውስጥ የሚደርሰው የአደጋ መጠን ፕሮፖርሽናሊ ከሌሎች ከፍተኛ የትራፊክ ፍሰት ካላቸው የዓለም የውቅያኖስ ክፍሎች በእጅጉ አይበልጥም ወይም ያልተለመደ አይደለም የሚል ነው። አዎ በትክክል ሰምተዋል። በስታቲክስ መሰረት የቤርሙዳ ትራያንግል ልዩ የአደጋ ቀጠና አይደለም። በሎይድስ ኦፍ ለንደን መዝገብ ውስጥም እንደ ልዩ አደገኛ አካባቢ ተመዝግቦ ተጨማሪ የኢንሹራንስ ክፍያን አያስከፍልም። ታዲያ ይህ አደገኛና ሚስጥራዊ የሚለው ዝና ከየት መጣ የሚለው ብዙም ተራራን የሚያስወጣ አይደለም። ስለዚህ የቤርሙዳ ትራያንግል አፈ ታሪክ የመስፋፋቱ ምክንያት የመገናኛ ብዙሃን ኃይል፣ የሰው ልጅ የስነ ልቦናና የታሪክ አተራረክ ማራኪነት ውጤት ከመሆን ውጪ ምን ሊሆን ይችላል? ምንም እንኳን ሳይንስ ብዙዎችን ሚስጥሮች ቢያብራራም የአፈ ታሪኩ ማራኪነትና በዓለማችን ባህል ላይ የጣለው የማይጠፋ አሻራ በቀላሉ የሚፋቅ አይደለም። ታዲያ ከዚህ ሁሉ በኋላ ወሳኙ ጥያቄ ቤርሙዳ ትራያንግል በእርግጥ ምድር የደበቀችው ሊገለጽ የማይችል ሚስጥር ወይስ ያልተሰማ ሌላ ታሪክ የሚለው ተከታዩ ነው። የቤርሙዳ ትራያንግልን ጉዳይ ስንመለከት ወደ ሁለት የተለያዩ አስተሳሰቦች ውስጥ ገብተናል። አንደኛው አስተሳሰብ በአፈ ታሪክ የተሞላ በሚስጥር የተሸፈነ በአእምሮ የሚስታል አስፈሪ ስፍራ ነው የሚል ሲሆን በዚህ አስተሳሰብ ውስጥ መርከቦችና አውሮፕላኖች ያለምንም ምክንያት ይጠፋሉ፣ ኮምፓሶችም ስራ ያቆማሉ፣ በቦታው ያልታወቁ አደገኛ ኃይሎች ይንቀሳቀሳሉ ከማለቱ ጋር ይህ ለዓመታት የማረከን ያስፈራንና ያስገረመን ለቤርሙዳ ትራያንግል የተሰጠ ገጽታ ነው። ነገር ግን ሌላኛው አስተሳሰብ በእውነታ ላይ የተመሰረተውና ማስረጃዎችን የሚመረምረው እይታ ሲሆን ወደዚህ አስተሳሰብ ውስጥ ስንገባ የምናገኘው ምስል ከመጀመሪያው ለየት ያለ ነው። ስታቲክስ እንደሚያሳየው የአካባቢው የአደጋ መጠን ከሌሎች ተመሳሳይ የትራፊክ ፍሰት ካላቸው የባህር መስመሮች በእጅጉ አለመብለጡ ብቻ ልዩ የአደጋ ቀጠና ለመሆኑን ማረጋገጫ ነው ከማለቱም ባሻገር ነገራቶች ያለምንም ፍንጭ ጠፍተዋል የሚሉት ታሪኮች በአብዛኛው የተጋነኑ ወይም ቁልፍ መረጃዎችን የዘለሉ ናቸው የሚል ነው። ሳይንስና ተፈጥሮን በማጣቀስ እንደ ድንገተኛና ከባድ አውሎ ንፋሶች፣ ኃይለኛ የገልፍ ስትሪም የባህር ፍሰት፣ የአሰሳው ስብስብነትና ምናልባትም አልፎ አልፎ የሚከሰቱ እንደ ሚቴን ሃይድሬት ያሉ ክስተቶች መንስኤ ሊሆኑ ይችላል የሚል እንደመሆኑ በመጨረሻም የሰው ልጅ ስህተት በአሰሳ፣ በውሳኔ አሰጣጥ፣ በመሳሪያዎች ጥገና፣
በየትኛውም ቦታ እንደሚሆነው ሁሉ እዚህም ለአደጋዎች ትልቅ ድርሻ አለው ብሎ የሚሞግት ነው። ስለዚህ የቀረቡት ማስረጃዎች ሲመዘኑ ድምዳሜው ግልጽ ሊሆን ይችላል። ይህ ማለት ግን ስለ ፕሌኖችና መርከቦቹ መልስ ተገኘ ማለት ሳይሆን ስለ ቦታው ይዘት ብቻ የሚመለከት ነው። የቤርሙዳ ትራያንግል ሊገለጽ የማይችል ከተፈጥሮ በላይ የሆነ ሚስጥር ከመሆን ይልቅ በአብዛኛው በተፈጥሯዊ ምክንያቶች በሰው ልጅ ስህተትና በአፈ ታሪክ ማጋነን የተፈጠረ ክስተት ነው ማለት ይቻላል። እውነተኛው ሚስጥር የትራያንግሉ ጉዳይ ብቻ አይደለም። ለምን የሰው ልጅ አእምሮ በዚህ የተለየ አፈ ታሪክ ማራኪነት ይህን ያህል ተያዘ? ለምን እውነታው ግልጽ እየሆነ ሲመጣ የሚስጥሩ ጥላ አሁንም አንዣበበ? የሚለው አሁን ላይ ባለው ገሃድ የሚመለስ ቢሆንም ተጽዕኖ ግን ቀላል አይደለም። የቤርሙዳ ትራያንግል ምናልባትም ስለ ውቅያኖሱ ብቻ ሳይሆን ስለ ራሳችን፣ ስለ ፍርሃታችን፣ ስለ ማወቅ ጉጉታችንና ታሪክን የምንፈጥርበትንና የምንቀበልበትን መንገድ የበለጠ የሚነግረን መስታወት ነው። በመጨረሻም አሁን ላይ ባለው እውነታ መሰረት ቦታው ጭራቃዊ ሳይሆን ሰላማዊ ቦታ ሲሆን የጠፉት ፕሌኖችና መርከቦች ጉዳይ ግን እስካሁን አጥጋቢ መልስ ያልተገኘላቸውና መልስን የሚሹ ጥያቄዎች ናቸው።